ይሄን የመሰለ ስራ እንግዲህ ኢቢኤስ ላይ የቤተሰብ ጨዋታን የሚያጫወተው የነበረው የምንወደው እጅግ በጣም የምናከብረው የነበረው አርቲስታችን ነጻነት ወርቅነህ ነበረ። እሱም በሞት ካጣም በኋላ እንግዲህ ቤተሰብ ጨዋታ ኢቢኤስ ላይ ማን እንደሚያዘጋጅ እንግዲህ እየተመረጠ እየተወዳደረ ነው ያለው ማለት ነው። ቤተሰቦች ማለት ነው። አብዛኛው ሰው የራሱን ጓደኛ አስነን ይላል። አብዛኛው ሰው ደግሞ ምን አለን ይላል። አብዛኛው ሰው ደግሞ ኮሜዲያን ያሲኖ ቢሆን ጥሩ ነው ይላል። አሁን ደግሞ ከሰሞኑ ኢቢኤስ ላይ ሴፉ ላይ የምንወደው ኮሜዲያን ደረጀ ቀርቦ አንተ ብትሆንስ ብሎ ጥያቄ አቅርቦለት ደረጀ የመለሰው መልስ እጅግ በጣም ገራሚ ነው። እሱን ቪዲዮ ለእናንተ ልጋብዛችሁ ፈለኩ ማለት ነው። ይመቻችሁ። ትቶልን አልፏል። ህዝቡ ደግሞ አንተን ቢያጭ ትቀበላለህ ወይ? ነጻነት የሆነ ቦታ ሰቅሎት ሄዷል። እሱ ጋር ማድረስ ይከብዳል። ልክ እንደሱ ማድረግም ይከብዳል። ሁሉም የራሱ ከለር አለው። ነጻነት እዛ ጋር አስቀምጦት ሄዷል። በቃ ከህፃን ጋር ህፃን ነው፣ ከስፖርተኛ ጋር ስፖርተኛ ነው፣ ከምሁራን ጋር ምሁር ነው፣ ከሁሉ ሰው ጋር ያንን ፕሮግራም እዛ ጋር ሰቅሎት ሄዷልና እንደዛ ማድረግ ይከብዳል። ማንም ያደርገዋል ብዬም አላስብም። እንደው ከነክብሩ እንደዛው እንደሰቀለው ቢሆን ነው ባይ እኔ እንጂ እኔ ሰራዋለሁ አድርገዋለሁ ብዬም አላስብም። በአእምሮዬ ውስጥም የለም። ነጻነት አስቀምጦታል እዛ ጋር። ስለዚህ ደረጃ የነሳው የኔ ሐሳብ ይሄ ተስማማላችሁ? ደረጃ አልሞከረውም እያለ አትስማሙም? እስኪ የስራው የምትሉ